ሀይሚ እያለቀሰች ነው። የደስታው ነገር አስለቅሷታል ማለት ነው። እንግዲህ ብሩክ በማይታሰብ ነገር በቤት ሰርፕራይዝ አድርጓታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል የቤተሰቦች በያላችሁበት የአላህ ህዝነት ራመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ላይክ፣ ሸር በማድረግ አጠናክሩ ማለት ነው። ዛሬ ላይ የመጣሁትኝን እንግዲህ በብሩክና ይሄ አይሚን ሀይሚና ብሩክ እንግዲህ የምናውቃቸው በጣም የሚዋደዱ አሁን ላይ ደግሞ በመሀላቸው አንዲት መታ እንግዲህ ልትለያያቸው ያለች ናት። ያማላ እንግዲህ እስከ ዛሬ ድረስ ሀይሚ ያለችበት ቦታ ድረስ ብሩክ እየመጣው ለሀይሚ ቤት ሰርፕራይዝ አድርጓታል ማለት ነው። ያ ቤት ደግሞ የወደፊት የልጆቻችንና የባለቤት ቤት ብሎ ያሰበውን ቤት እንግዲህ ለሀይሚ በስጦታ መልክ ሰጥቷታል። እንደዛም ሆኖ ደግሞ ይኸው ቤትሽ እኔና አንቺ ግን አብረን መኖር አንችልም፣ ከማታምኒው ሰው ጋር አብረሽ አትኖሪም ሲላት ሀይሚ አሁን ላይ እንግዲህ በለቅሶ ላይ ነው ያለችው ማለት ነው። የምትሆነው ቁጡ ጠፍቷታል። እንግዲህ ሀይሚ ድሮም ቢሆን ብሩኬ እንደማምነው አውቃለሁ። አሁን ላይ ግን የሚያደርጋቸው ነገሮች ከዛም ልክ ከእድሜው በላይም አስተሳሰቡ ከፍ እንደሚል አውቃለሁ። ዛሬ ላይ እንግዲህ ብሩክ ላደረገልኝ ነገር ላመሰግን ነው የመጣሁት ብላለች። እንግዲህ ሀይሚ የቤት ባለቤት ስለሆነች ደስ ብሏታል። እንግዲህ ብሩክ በማይታሰብ ሁኔታ ሀይሚን የቤት ባለቤት አድርጓታል። ደስ ይላል። ያው እስከ ዛሬም ድረስ ያጠፋውን ሁሉ በዚህ ክሶሻል ማለት ነው። በነገራችን ላይ ፍቅርና ስጦታ ያኔ ፍቅር በስጦታም ሳይሆን ፍቅር ሲኖር ደስ ይላል። የተለያይታችሁ ያንን ቤት ደግሞ ብቻዬን ልንኖርበት ነው ወይ ብላለች ሀይሚ። እውነት ነው። ያንን ቤት እንዴት ብቻዋን ልትኖርበት ትችላለች? ምክንያቱም አንድ ላይ ስትሆኑ ደስ ይላል። ስትፋቀሩ በቃ የሆነ ነገር ሲሆን የሆነ ነገሩን ደግሞ በአንድ ላይ ስታደርጉት ደስ የሚል ነገር ነው ማለት ነው። እና ውዶችዬ ዛሬም ነገም አብራችሁ የምትሆኑ ከሆነ በቃ ያችኛይቱን ከህይወታችሁ አስወጥታችሁ በደንብ ከልብ ተዋዳችሁ እንግዲህ እስከ መጨረሻው ሀይሚና ብሩኬ አንድ ላይ እንላለን ማለት ነው። ሁሌም ቢሆን የሀይሚና የብሩኬ መገንጠል በጣም ያስጠላል። አንድ ላይ ሲሆኑ ነው ደስ የሚለው። አሁን ላይ ደግሞ በተሰራው ቤት እንግዲህ የተሰራውን ቤት ደግሞ ለሀይሚ ተሰጣት። በፍቅር በደስታ ወልዳችሁ ከብዳችሁ የልጆቻችሁ ማሳደጊያ ይሁን እንላለን ለሁላችንም። ያም አልፎ ያ ደግሞ አንድ ላይ ሆኑልን ማለት ነው። ምክንያቱም ፍቅር ሲኖር ነው ቤቱም ገንዘቡም ሁሉም ደስ የሚለው። ያ ቤት ለሀይሜ ተሰጥቷት ሀይሜ ከማን ጋር ነው የምትኖርበት? ብሩክን እንግዲህ አልፈልግም ብትለውም ግን ደግሞ ይሄ ነገር እኔ ወደ ኋላ ነው እንጂ ደስ የሚል አይመስለኝም። ምክንያቱም እንለያይ ግን ቤቱን ይኸውልሽ ብሎ ማለት አያስፈልግም ማለት ነው። አንድ ላይ ቀጥሎ ነው የምንለው። አንድ ላይ ሲሆኑ ደስ ይላል። በፍቅርም በደስታም በሁሉም ነገር አንድ ላይ ያደርጋችሁ እላለሁ ማለት ነው። ዛሬም ነገም አብራችሁ ሁኑ፣ አይለያያችሁ። ሁሌም አንድ ላይ ሁኑ። ሁሌም ቢሆን አብቡ፣ ጥሩ ነገር ላይ የምትደርሱ ያደርጋችሁ እንላለን እና ያው የእስከዛሬውን ጥፋታችሁን ይቅር ተባብላችሁ እንግዲህ ብሩክ ለሀይሜ ስል እዛ መስዋዕት ውስጥ ገብቶ በቃ ልጅም ደግሞ ተመርምሮ ዲኤንኤ ተገኝቶ የእሱም ልጅ ቢሆንም ደግሞ እንግዲህ ያለ ፍቅር ከሷ ጋር መቀጠል ማለት ያው አስገድደው ብዙ ነገር ሊሆን ይችላል በውስጣቸው የተደረገው በልጅ መወለድ እና ያው ጥሩ አሳቢ እንደሆነ ብሩክ ሁላችን የምናውቅ ነው። ያው በደንብም እንደምትዋደዱም እንደምትተሳሰቡም እያወቅን ዛሬ ላይ ግን በመሀላችሁ እጅ መጣ ስትነጣጥላችሁ ያስጠላል። እንግዲህ ሀይሜ እንኳን ደስ አለሽ ብለናል። ያው የደስታውን አለመቆጣጠር እንግዲህ አልቅሳለችም፣ ብዙ ነገርም አይቷል። ይሄ ያው የማይታሰብ ነገር ነው፣ ማንም ያላሰበው ነው።
ያንን ሁሉ ቤት ለፍቶ ሰርቶ ምናምን ነገር ለሀይሜ ማስረከም ማለት በዛ ላይ ደግሞ የአራት ልጆች ክላስ ያለው ምናምን ነገር ዋው በጣም ደስ ይላል። ውለዱ፣ ክበዱ፣ አንድ ላይ ሆኑ። አብራችሁ ደግሞ ልጆቻችሁን የምታሳድጉበት በቃ የወደፊት ቤታችን ነው የወደፊት የምንኖርበት ነው ብሎ እንዳለ እውነት ያደርገው። ያን እያልክ ደግሞ ከማታምኑ ሰው ጋር መለያየት እንለያይ ነው የሚለው። እሷ ደግሞ አሁን ደግሞ ግን አንደኛችሁ እሺ ትብሎ አንደኛችሁ ወደ ኋላ ማለት አያስፈልግም። ሁለታችሁም አንድ ላይ ሆናችሁ ተሳስባችሁ ፍቅር የሞላበት ትዳር ይሁን እላለሁ ማለት ነው። በአንድ ላይ ልጅ ወልዳችሁ ከብዳችሁ እንግዲህ ያው የብሩክን ቤተሰብ እንደዚሁ ሀይሜን እንደሚወዳት እናውቃለን። ከጋሼ ጀምሮ ደግሞ ለብሩክ ያላቸው በቃ በምንም አይነት መገለጽ በማይችል መንገድ ድንቁ የሆነ አስተሳሰብ እንዳለው ብሩክ በጣም ቤተሰብ ላይ ተወዳጅ እንደሆነ የሁሉም የምናውቅ ስለሆነ ተሳስባችሁ አንድ ላይ ሆኑ። ያችኛይቱን ደግሞ እንግዲህ ልጁም የብሩኬ ከሆነ ያው መተሳሰብ ነው፣ ሌላ ምንም ነገር የሚያመጣ ነገር አይደለም እላለሁኝ። እንግዲህ ዛሬም ነገም አንድ ላይ ሆኑ እንላለን ውዶችዬ ማለት ነው። ሁሌም ቢሆን ቤት ያለ ፍቅር ያስጠላል። የተነዛነዙ የተጨቃጨቁ ቤት ቢኖር ምንም ፍቅር ከሌለ ማለት ነው። እና ሀይሚ ያንን ቤት ብትሰጣት ከማን ጋር ነው የምትኖርበት? አንተ ተለየኛ ልክቻት፣ እሷ ደግሞ ያው ከማናምነው ሰው ጋር አብሬ አልኖርም ብላለች። ያ ደግሞ እስከ ዛሬ ድረስ ያየችውን ያልተፈጠረውን ሁሉ በማየት ይሄን ልትችላለች። ግን ደግሞ ወደፊት ተሳስቦ ሁሉንም ነገር የምናይ ይሆናል። እንግዲህ በርቱ፣ ወደፊት ሆኑ እንላለን ሁላችንም ማለት ነው። ሀይሜም ብሩኬም ጠንካራ ሆናችሁ የራሳችሁን ህይወት ስምሩ እንጂ ወደ ኋላ የሚያስብል ነገር የለም። ምክንያቱም እች ልጅ እንግዲህ ድንገት መታ ከብሩክ አርግዣለሁ ብትላችሁም ሀይሜ ደግሞ ያው ነገሩን ተወት እያደረግሽ ከብሩኬ ጎን ቁመሽ ልጁም የሱ ቢሆን ተመርምሮ ያው የልጅ አባት እስከሆነ ድረስ ግዴታውን ተወጥቶ በግድ ደግሞ ከሷ ጋር አልኖርም ስላለ ያው ፍቅሩ ካንቺ ጋር እንደሆነ ያስታውቃል። ተባብራችሁ እንግዲህ አብራችሁ ኑሩ እንላለን ውዶችዬ ማለት ነው። ቪዲዮ ላይክ ሼር አድርጉ። ከዛም በመቀጠል ደግሞ ለወንድማችን ለማስተር አብነት አላህ ሱብሃነሁ ወተዓላ ከአመልያ ወጥቶ በሰላም ደግሞ ነበረበት እንዲመለስ የሁላችንም ዱአ ነው። ከዛም አልፎ ደግሞ ለእህታችን በድንገት ኢቃማ ሰርቼ በቃ እለወጣለሁ ላለችው እህታችን ነፍስ ይማር። ምክንያቱም አሁን ላይ እንግዲህ እኛ ጉልበታችን ከኢትዮጵያ ስንመጣ ጉልበት አለን። አሁን ላይ ግን ያ ጉልበት ሁሉ ውሃ ነው። ምንም አይነት ጉልበት የለንም። ምክንያቱም እንዴት የመዳምን ስራ እየሰራን በየመን ተጉዘን ኢትዮጵያ እንገባለን ማለት በጣም ከባድ ነው። አንደኛ ከቤት ወጣ ብለን ቤት ላይ ብዙ ተጎርተናል። በዛ ላይ ፀሐይ ምናምን ካላገኘን ጥንካሬ የለንም እና እንግዲህ በዚህ በኢቃማ ኖራለሁ ባይናት አሰርታ እንደገና ያው ፖሊስ ይዛስ ብትሄድ ለ5 ዓመት ሳውዲ መግባት እንደማትችል አውቃ በባህር ሄጄ በቤዛ ተልኮልኝ ኢቃማዬን ሰርቼ ኖራለሁ ባይ ነበረች። በድንገት ግን ሞት መጥቶ ነጥቋታል። ከልጇም ሳትገናኝ ከቤተሰቦቿም ሳትገናኝ ምንም ማድረግ አንችልም። እንግዲህ የፈጣሪ ስራ ነው። ያችን ቀን አታልፍም ብሏታል። ይሄ ነገር ግን ለሁላችንም ማስጠንቀቂያ ነው የሚሆነው። ምክንያቱም ብዙዎቻቸው ወንዶችም ሴቶችም ሄደን ሰርተን እንመጣለን እያል ብዙ ሰው ያልታወቀ በእንደዛ አይነት ሁኔታ ቀልጦ የቀረ አለ እና ይቅርብን። ዋናው ጤና ነው። ሁሉም ነገር የሚገኝ ነው ማለት ነው። ኢቃማ ተሰራ አልተሰራ ምንም የመዳምን ስራ ነው የምንሰራው። ሰራንም ኢቃማም ተሰራ ከመዳም ስራ እንወጣም አልተሰራም ያው ኩሽና መውጣት የለም። በእርግጥ እሷ ልጅቱ ህጋዊ ሆና ሽፎኖችን ብዙ ነገሮችን ስለምትሰራ ሊሆን ይችላል። ግን ደግሞ ኖራለሁ ባይ ነበረች፣ ግን አላደላትም ማለት ነው። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቀን።
ይጠብቃችሁ ማለት ነው ውዶችዬ። በያላችሁበት የአላህ እዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ እወዳችኋለሁ። ባይ ባይ ሀባይቦቼ። መልካሙን እመኛለሁ። መልካም ጊዜ ይሁንልን። ባይ